ዓለም አቀፍ ውድድሮችን ማስተናገድ እንዲችል ከዓመታት በፊት ግንባታው የተጀመረው የአርባ ምንጭ ዓለም አቀፍ ስቴዲየም በቀጣይ ዓመት ሚያዝያ ወር እንደሚጠናቀቅ ተገለጸ። በስፖርቱ ዘርፍ የአርባ ምንጭ ከተማ ተወዳዳሪ ለመሆን ብሎም ዓለም አቀፍ ውድድሮችን ለማስተናገድ እድል እንደሚፈጥር የተነገረለት ስቴዲየሙ በወንበር 30 ሺህ ተመልካቾችን ለማስተናገድ የሚያስችል አቅም እንዳለው ተመላክቷል። የአርባ ምንጭ ዓለም አቀፍ ስቴዲየም ሀብት አሰባሰብና ፋይናንስ ኃላፊ ሙሉጌታ ሞቃ እንደገለጹት አጠቃላይ የግንባታ ደረጃው አሁን ላይ ከ50 በመቶ በላይ መድረሱን ገልጸው በቀጣይ ሚያዝያ ወር ግንባታውን ለማጠናቀቅ እንደሚሰራ ተናግረዋል። በወንበር ልክ 30 ሺህ ያለ ወንበር እስከ 50 ሺህ የመያዝ አቅም ያለው የካፍና የፊፋን ስታንዳርድ ሊያሟላ የሚችል ቀጣይ ላይ የአፍሪካን ጨዋታ ሊያጫውት የዓለምን የተለያዩ ጨዋታዎችን ሊያጫውት የሚችል ታሳቢ ተደርጎ የተያዘ ነው። ምናልባት ዋናው ሜዳ ስንመለከት አሁን ላይ ያለውን ስራ ስናይ ከ50% በላይ የሄደበት ሁኔታ ነው ያለው። ቀጣይ ሚያዝያ ላይ ይሄን ስታዲየም ልናስኬድ እንችላለን የሚል እንተናለን። ዓለም አቀፍ ስቴዲየሙ በአጠቃላይ 30 መግቢያና መውጫ በሮች ሲኖሩት ጨዋታዎችን በምሽት ለማድረግ የሚያስችል አቅም እንደሚኖረውም ተመላክቷል። ለብዙዎችም የስራ እድል እንደሚፈጥር ኃላፊው አስረድተዋል። የኛው ስታዲየም ወደ 30 በሮች አሉ። 30 መግቢያ በሮች አሉ። ከ30ዎቹ ውስጥ አንዱ ይሄኛው ነው። ይሄኛው ማለት ተጫዋቾች ወደ ሜዳ የሚወጡበት ከሜዳ ወደ መለበሻ ክላስ የሚገቡበት በር ነው። ቀንና ማታ መጫወት ይቻላል። እዚህ ስታዲየም ላይ ሁለት ትላልቅ ጃይንት ስክሪኖች አሉ፣ 100 ካሬ የሆኑ ማለት ነው። ቀንና ማታ የሚደረግ በውጪ ስታንዳርድ የተዘጋጁ ፓውዛዎች አሉ። ይሄ ስታዲየም ተሰርቶ ወይም ተገንብቶ ሲጠናቀቅ ከ1000 በላይ የስራ አጥን ቁጥር ሊቀንስ ይችላል። 8 ቢሊዮን ብር ወጪ የተመደበለት የአርባ ምንጭ ዓለም አቀፍ ስቴዲየም ከመንግስት በጀት ውጪ በዜጎች ተሳትፎ ለማሳካት እየተሰራ እንደሚገኝ ኃላፊው ገልጸዋል። በዚህም የተለያዩ ሀብት ማሰባሰቢያ መንገዶችን በመጠቀም ግንባታውን ለማጠናቀቅ በሂደት ላይ መሆኑን ተናግረው ጥር ወር ላይ ይወጣል የተባለው የሎተሪ ዕጣ በአንዳንድ ምክንያቶች እስካሁን መራዘሙን አስረድተዋል። እያንዳንዱ አርሶ አደር ራሱ ያለውን በጉን ሽጦ ከብቱን ሽጦ ያለውን ንብረት ሽጦ ገንዘብ እየደገፈ ያለበት ሁኔታ ነው ያለው። ብሎም መንግስት ሰራተኛው ደግሞ የወር ደሞዙን የለቀቀበት ሁኔታ ነው ያለው። እንደ ዞንም እንደ ከተማ አስተዳደርም ብቻም አይደለም፣ ተማሪዎች ከራሳቸው ኮንትሪቢዩት እያደረጉ ያሉበት ሁኔታ አለ። የንግዱ ማህበረሰብ ያቅሙን ያክል ኮንትሪቢዩት እያደረገ ያለበት ሁኔታ አለ። ይሄ መዋጮ በዚህ እንዳለ እንደተጠበቀ ሆኖ ከተለያዩ ዓለም ወይም አገራት ተሞክሮ አንጻር ደግሞ አጭር ሜሴጅ በመላክ 6111 ኦኬ ብለን ሾርት ሜሴጅ በመላክ አንዳንድ ብር እየቆረጥን የምናገኝበት ሁኔታ አለ። ሌላው ደግሞ ለዚህ ስታዲየም ሀብት ማሰባሰቢያ የሚሆን ሎተሪ ያዘጋጀንበት ሁኔታ ነው ያለው።